እንግዲህ ማለት ነው ራሷን በጋዝ አስፈራርታ እዛት ሄዷል ማለት ነው። እንግዲህ እውነት ለመናገር ከሆነ ምንድነው ያለችው? እኔም ራሴን አቃጥዬ እኔም እሞታለሁ አንተም እስር ቤት ተበሰብሳለህ። በነገራችን ላይ እሱ የሚያስጠይቀው ነገር ያለ አይመስለኝም። የለም የሆነ እንትን ላይ ያየው መሰለኝ የሆነ ፕሮግራም ላይ የህግ ጠበቃዎች ነው ምናምን ሲያወሩ ሰምቻለሁ። እሱን የሚያስጠይቀው ጉዳይ የለም። እዛ ጋር ባለው በአካባቢ ባለው ለፖሊስ ጣቢያ አመልክቶ ወይም ደውሎ ገለል ማለት ይችላል። እሱ ምንም አይነት ጉዳት እስካላደረሰባት ድረስ ራሷን ብታጠፋም ባታጠፋ እሱ ለሷ ነፍስ ተጠያቂ አይደለም። ምክንያቱም የሷ ነፍስ ያለችው በእጇ እንጂ በሱ እጅ አይደለም። ስለዚህ እሱ እስካልነካት ድረስ እሱ እስካላጠፋት ድረስ ተባባሪ እስካልሆን ድረስ በምንም አይደለም በምድር በሰማይ የሚያስጠይቀው ጉዳይ አይኖርም ማለት ነው። ሁለተኛ ነገር ደግሞ እውነት ለመናገር ከሆነ የሰማዩን እንኳን አላቅም አስተግፍሩላህ አልዓዚም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ ውዶችዬ፣ እንዴት ናችሁ? እውነት በጣም ነው የናፈቃችሁኝ፣ በጣም ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ ያለው ጥፍት ብያለሁኝ አይደለ? ጠፋሁኝ። ጥፊ ብላችሁኝ ነው የጠፋሁት። ጥፊ ካላችሁኝ እጠፋለሁ ማለት ነው። እና ለማንኛውም እስኪ ዛሬ ማለት ነው ያው አንድ ነገር አንድ እነ ሰይድ የለቀቁት ቪዲዮ አለ። እንግዲህ እሱን ነው ይዤላችሁ የመጣሁት። እስኪ እንደተለመደው እንግዲህ ወደ ሱመያ ዩቲዩብ ስመጣ ያው ስለነሱ ነው የማወራው ማለት ነው። እና ለማንኛውም እሱን ቪዲዮ እስኪ እናያለን። በጣም ነው የገረመኝ። ዞሮ ያው ያልኩት አልቀረም ማለት ነው። እኔ ማለት ነው በቃ ውሸት አላወራም ማለት ነው። እና እንግዲህ ያልኩት አልቀረም፣ ያልኩትም ጠብ አላለም። እኔ ያልኩት ሆነ ማለት ነው። እኔ ያረክሽው አንቺ እንደ ክብሪት ምን ታረጊ ነው ማለት ጋዛው ፊት ነው ኦፍ ጉባኤ ራስ ተቀጥለ እንደጋዝ ወይ ጋዝ ክብሪት ተራፉ ራከ ሜጋ ዲሳ አንቺ ወይ ዲሳ አከሲሚ ዲሳ ኦፋ ጉዱ እንቺ ጨምሪ ኦፋ ጉዱ ታቃጥለ ራስን ተዋት እንዴ አሳያለሁ ራስ እንደማቃጥል አሳያለሁ አውፍ ጉዱ ዲሳ አውፍ በስቱ አራት ይበላል እነኛ ያልኩት አቦቴ ተረጋጋ ሰሙኛላችሁ እስኪ ሰማኝ ልቀቋት ራስን ተቃጠል እንዴ ኧረ እንዴ አይሆንም እንደዚህ ወይ አባትም እናትም ባልም ሁሉ ነገር እንድትሆን ፈልጋለሁ አንተ አው አንተ ችግር የለውም እንደ ባለ እንደ አባትሽ ምን እንደናትሽም የምትፈልጊው ነገር ገዛችልሽ ቤት ተከራይችልሽ እሱ ነገር እኮ እሱ ቤት ተከራይችልሽ የሚለው ነገር እሱ እዛው ተወው በቃ አልፈልግም እሱ ተዋት እስኪ አታቃጥልም ብለህ ነው አንቺ በሽተኛ ነሽ ደህና ነኝ የት ወቀት ሽውጣሽ ነው እንዴ ውሃ ነው ውሃ ነው ቀድቼ ለምን ፈልጌው ወላሂ ተው ይቀመጥ እንጂ ማርጎት ሂምበር ባደረ የት ነው የጠፋሽው አንቺ የት ነው የጠፋሽው የትም ልጥፋ ምን በቁጣልሽ ምን ቁጣ አልኩ እንዴ መስሎ ነው ቆይ ብሻወራው ገልተው ማለት ቆይ ሰፈር ገባሽ እንደ ቤት ዋው ቀዳን ጀመርሽ እዚህ ነው ምንድነው አይ ገዝቼው ነው ሃይድሮሊክ አሲድ ሉጋማ ማለት እንደምት እሰንዴ ማለት ለየት ጠፍተሽ ነው ቆይ ለምን አደውልኝ አይ መደወል አልነበረብኝም ስደውልሽም ስልክኝ አታነሽም አላነሳውም አንቺ ደህና መሆንሽ ነው ዋናው ስታየኝ እኔ ደህና መስላለሁ ምን ለማለት ፈልገሽ ነው ሰላም አይደለሽም አዎ ምን አንተ ያለህ ምን ሰላም አለ ወለስ ቢሆን ቆየሽ እኮ ከጠፋሽ እኔማ መቼ እንትን አልኩሽ ነው መች ተገናኘን ጠፋው እንዴ ለካ እዛን ቀን ከሆቴል ከወጣሽ በኋላ በቃ ደውልልሽ ይቅርታ አልልሽም ያው ያደረኩት ነገር ፈልጌው ወይ ወድጄ አይደለም ይቅርታ እኔም ነግሬሻለሁ በሰዓቱ ይቅርታ ነው ያልከው አዎ እኔ ሚስጥር አወጣጥቼሽ ሱመያ አይታ ልጆቹን ብታሳየኝ በእንታረቅ ብዬ አስቤ ነው እኮ አንተ እኮ ለራስህ አሳቢ ለራስህ ብቻ የምትኖር ሰው ቢሆን መሆኑ ባቅ ኖሮ ነው ራሱ ይሄን ያለጣጋም ነበር እንደዛ ባቅ ኖሮ እኔ የድሮ ሰይድ ነበር የመሰልከኝ እንደዚህ አይነት ሰው አትመስለኝም ነበር ጭራሽ አሁንም እኮ የድሮ ሰይድ ነኝ ማን እኔ እኮ ምንም ያረኩን ነገር የለም ትለኛለህ እንዴ አሁንም አንቺን አስከፍቶሻል ምናልባት ግን ያው አንቺን ለማገዝ አንቺን ለመርዳት ስርስርሽ በሄድኩበት ሰዓት ነው ሰው አይቶ
ያንቺ ልጅ የተወለደው በእኔ ስም አይደል የተወለደው ልጅ አሁን እውነት ለመናገር እዚህ ጋር ማለት ነው የልጅቷ ጥፋት አይታየኝም። ምክንያቱም በዛ ሰዓት ስርስሯ ሄደው እሷን ለመርዳት ምናልባትም ሰው ስለሌላት ሊሆን ይችላል። ግን አሁን ላይ እንደዚህ ስርስር መሄድ ያለበት አይመስለኝም። ለምን አንዳንድ ሰዎች ማንነቱን ሳያውቁ በቃ ማለት እንዲህ ስርስራቸው ስለሄደ ብቻ ማንኛውም ሴት የምትመኘው አይነት ወንድ በቃ ታዛዥ ወንድ በቃ እንደዚህ ምን ሆንሽ በላሽ ወይ ጠጣሽ ወይ የሚጨነቅላት አይነት ወንድ ከሆነ ማንኛውም ሴት ትመኘዋለች። ስለዚህ እኔ ልጅቷ ጥፋት አይታየኝም ማለት ነው። ግን እኔ ገረመኝ በዚህ ዘመን ለወንድ ብሎ ራሱን የሚያጠፋ ሴት አለ እንዴ? እኔ ገረመኝ እሱ ብቻ ነው ማለት ነው። በዚህ ዘመን አለ ለወንድ ተብሎ ራሱን የሚያጠፋ ሴት አለ? ካላችሁ እስኪ አቤት በሉኝ። እውነት ለእናንተ ብቻ መልእክት ትሰራላችኋለሁ ነው ብዬ አይደለ እኔ እንትን እዛ ወረቀት አሰርቼ አረብ ሀገር ያሰር ትልቅ ነገር ፈልጋለሁ። ምንድነው የምፈልገው? ቤት መከራየት፣ ስራ መስራት። እሱን አሁን የምፈልገውን ነገር ታረግልኛለህ? ታረግልኛለህ? አረግልሻለሁ። የምፈልገው ነገር ነው። አየህ እንደዛ ከሆነ ቤተሰቦቼም ወንድሞቼም እንዳለ በቃ እኔን በአንተ ምክንያት አንተ ባረከው ምክንያት ሁሉም የሚፈልገኝ ሰው የለምና ከነሱ ጋር ወጥቻለሁ። አባረውኛል። አሁን አንድ ነገር ካንተ ፈልጋለሁ። ታረግልኛለህ? አሁን ቤተሰብም ሆነ ቤተሰብም ባልም ሁሉ ነገር እንድትሆነ ይፈልጋለሁ። በቃ ሰምተሃል? ምንድን ያልሽው? አባትም እናትም ባልም ሁሉ ነገር እንድትሆን ፈልጋለሁ። አንተ ችግር የለውም። እንደ አባትሽ እንደ እናትሽም የምትፈልጊው ነገር ገዛዝቼልሽ ቤት ተከራይቼልሽ እኔ እረዳሻለሁ። ነገርኩህ እኮ እሱም ቤት ተከራይቼልሽ የሚለውን ነገር እሱን እዛው ተወው። በቃ አልፈልግም እሱን። ይኸውልህ እምቢ የምትለኝ ከሆነ ማለት ይሄ የምታየው ውሃ ነው ያልከዋ ውሃ አይደለም ጋዝ ነው። ላይ ነስልሼ ማለት ውስጤ እንደተቃጠለው ራሴን አቃጥያ ያሳያለሁ። ከዛም በኋላ እኔም ሞታለሁ፣ አንተ እስር ቤት ትበሰብሳታለህ። ማን ትቀልጃለሽ? እየቀለድኩ አይደለም። ተው እንዳነካ። ቆይ ሌላ አታገኝም እንዴ? ሌላ አታገኝም? አዎ አላገኝም። ቆይ ዲሳ ካላስ ዲሳ አና ዲሳ አየ ዲሳ ካላስ ይፉራ ዲሳ ልቀቋት። በቃ ተዋት። አና አመን ሰሊሳ ዲሳ በቃ ማግባት እንዳገባሽ ፈልጊ። አከስ ኩዶር ማደም ቤኑ ኩፊን ጉቢን ቤት አዋን ሶም ዲሴ ክብሪት ቆይ ዋን ሶም ዲሴ ክብሪት ፊት ቀብስነን ሲያመነጅ ራቤ ነው። አየ አናፍሲት ፊታታ ቤት ነፉታሚ እኔ የምትዋሺ ነበር ይመስልኝ። አሁን ክብሪቱ ስትዶክ ሳይሽ አመንኩሽ። በቃ ምትዋሺ ለምንድን ነው? አይዞሽ በቃ እኔ በቃ ችግር የለውም። በቃ እሺ ገለቶ ማይስ ዲሳ አና ፉራ ዲሳ ይሰን በቃ አንተ ቤኑ ነፉራ በቃ አንቺ ነይ መስፉራ በቃ ተረጋጋጭ። ታስገባይ ቤት ሉጋኑ ከብሲሱ ጋዚ ከብሲሱ ደምታ እብድለሽ ጤነኛ ነሽ? እና አንቺ እንደዚህ ታርጊ ጤነኛ አይደለሁም። በቃ አንተ ነህ ጤነኛ እንዳልሆነ ያረከኝ። ራስሽ ተቀጣጣይ ነው እንደዚህ ታርጊ። አቀጣጥላለሁ። የምርሽ ነው? ነው ልጅ እኮ ይመስልኝ ለኪ ቀለዳን ዙር ገበግ ወደ ታልራ እንግዲህ ማለት ነው ራሷን በጋዝ አስፈራርታ እዛት ሄዷል ማለት ነው። እንግዲህ እውነት ለመናገር ከሆነ ምንድን ያለችው እኔም ራሴን አቃጥዬ እኔም እሞታለሁ፣ አንተም እስር ቤት ትበሰብሳለህ። በነገራችን ላይ እሱ የሚያስጠይቀው ነገር ያለ አይመስለኝም። የለም የሆነ እንትን ላይ ያየው መሰለኝ የሆነ ፕሮግራም ላይ የህግ ጠበቃዎች ነው ምናምን ሲያወሩ ሰምቻለሁ። እሱን የሚያስጠይቀው ጉዳይ የለም። እዛ ጋር በአካባቢ ባለው ለፖሊስ ጣቢያ መልክቶ ወይም ደውሎ ገለል ማለት ይችላል። እሱ ምንም አይነት ጉዳት እስካላደረሰባት ድረስ ራሷን ብታጠፋም ባታጠፋ እሱ ለእሷ ነፍስ ተጠያቂ አይደለም። ምክንያቱም የእሷ ነፍስ ያለችው በእጇ እንጂ በእሱ እጅ አይደለም። ስለዚህ እሱ እስካልነካት ድረስ እሱ እስካላጠፋት ድረስ ተባባሪ እስካልሆን ድረስ በምንም አይደለም በምድር በሰማይ የሚያስጠይቀው ጉዳይ አይኖርም ማለት ነው። ሁለተኛ ነገር ደግሞ እውነት ለመናገር ከሆነ የሰማዩን እንኳን አላቅም እስተክፍር ላላዚም። ሁለተኛ ነገር ደግሞ ማለት ነው አሁን ራስሽን አያይዘሽ ራስሽን ለኩሰሽ እንደው ስፋን አለ ሁሉ ነገርሽ መልክሽ አይንሽ ምናምን ጠፍቶ ብተርፊስ ማለት አንዳንዴ እኮ ማሰብ አለ ብተርፊስ እንደው ተርፈሽ እንደዛ ብትኖሪስ አስቢው ማለት አላህ ሲቀጣሽ እንደዛ ሊያደርግሽ ይችላልና ራሳችሁን ለማጥፋት የምትወስኑ ሰዎች ብንተርፍስ ብላችሁ አስቡ። እንዳንተርፍ ሆነን እንሞታለን ብትሉ ነፍሳችሁ ያለው በአላህ እጅ ነውና አላህ ከፈለገ ያተርፋችኋል። ስለዚህ ምንም ነገር ብታረጉ ልትተርፉ ትችላላችሁ። አስቡት። አይናችሁ ጆሮአችሁ ባይሰማ ምንም ነገር ባታዩ አካለ ጉዳተኛ ሆናችሁ በዚች ምድር ላይ አላህ እስከፈቀደው ድረስ ያኖራችኋል። ምክንያቱም ነፍሳችሁን አላህ ሲፈልግ እንጂ እናንተ ትፈልጉ አይደለም የምትልኳት ማለት ነው።
እና ሁሉም ነገር ሰበብ አለው። አላህ በሰበብ ሊወስዳችሁ ይችላል እንጂ እናንተ ስለሞከራችሁ ወይ ደግሞ ስላደረጋችሁ አይደለም የምትሞቱትና እንደዚህ አይነት ነገር እኔ በጣም ነው ፈረውና መሞከርም ማሰብም አልፈልግም። እና ለማንኛውም ግን እንደዚህ የምታረጉ ሴቶች እንደኔ ፈሪ ሁኑ። ፈሪ ለእናቱ ይኖራል ነው ይባላል። ፈሪ ሁኑ። እውነቴን ነው። ፈሪ መሆን ይጠቅማል። ምክንያቱም በፍቅር ያግባኝ ምናምን ብላችሁ ድብን ከምትሉ ራሱ ድብን ይበል እንዴ! ይሄ ራስ ወዳድነት ነው እውነት። እና ለማንኛውም እንግዲህ ባለ ሁለት ባለቤት ሊሆን ነው ማለት ነው። ለሁለት እንግዲህ ጨጓራም ሲሉ ጥታየኝ የልጆች አባት እውነት በጣም ነው ያሳዝነኝ። ግን ጥፋተኛ አይደለችም። ምክንያቱም እሱ 2 ሚሊዮን ራሱ ለሷ ብሎ ነው ካላመጣችሁት እያለ ሲጣላ የነበረው ከኛ ጋር ከሮዛ ጋር ብዙ ነገር ለሷ አድርጓል። ያው እሱ ለሷ ከሆነው አንፃር እሷ ራሱ የጠየቀችው ምንድነው እናት አባቱ ነኝ፣ ባል ብቻ አይደለም እናት አባት እንድትሆነኝ ይፈልጋለሁ። ምክንያቱም ከሚያደርግላት ነገር ነው እንግዲህ ይህን ያለችው ማለት ነው። ያው ጥፋተኛ አይደለችም። ፍቅር ፈልጎ አይዝም፣ ያው አይመርጥም ሰው ማለት ነው። እና ለማንኛውም እንግዲህ ፈጣሪ ይሁንሽ፣ ለመሰቃየቱም ለማሰቃየቱም አላህ ካንቺ ጋር ይሁን እላለሁ። በተረፈ ግን እውነት ለመናገር ከሆነ ማለት የምር ግን እሱ የመጀመሪያው ላይ ማለት እሱ ተዋት ምናምን እያለ ነበረ ማለት ራሷን ልትለኩስ ተዋት እንደውም ትለኩስ ምናምን እያለ ነበር። እሱ እንኳን እንደዛ ሲላት ለመተው ቢያንስ እንደው ራሱ ላይ ሳያስበው እሱ ላይ ረሽተሽበት ወይ ደግሞ እሱ ላይ ደፍተሽበት ካላያስኩ ብቲ አንተ ወይ ትሞታለህ ወይ ትተርፋለህ፣ እኔ እስር ቤት በሰብሳለሁ ሰው ይላል እንጂ ሰው እንዴት ራሱ ላይ ደፍቶ እኔ ሞታለሁ አንተ እስር ቤት ትበሰብሳለህ ትይዋለሽ። ይሄ ልጅ እንግዲህ አንቺ ገና ወይ አትቀበሪም ይሆናል ወይ ታመሽ ሐኪም ቤት ትይዣለሽ። እሱ ያው ከሚፈልጋቸው ሴቶች ጋር ፈታ ይላል እና ራስን መጉዳት እውነት ጨጓራሽ ራሱ ማቃጠል የለብሽም አይደለም ገላሽን ይቅርና ማለት ነው። እና ለማንኛውም እንግዲህ ይህንን ይመስላል የዛሬ ቪዲዮ። ጠፋ ብያለሁ፣ ሰሞኑን ግን እመጣለሁ እንዳትረሱኝ ብዬ ነው ማለት ነው። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላምና ፍቅር አላህ ይወፍቃችሁ። ልጅ ለሌላችሁ አላህ ልጅ ይስጣችሁ፣ ጤና ለሌላችሁ አላህ ጤና ይወፍቃችሁ፣ ጤና ይስጣችሁ ማለት ነው። አፍያን ርዝቅን አላህ ይስጣችሁ። በጣም ነው የምወዳችሁ ማከብራችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ ባይ